እንደምናላችሁ ያላድማጮችን በያሉበት ኤደርሰን ይሄ ብራዚላዊ 6 ዓመት አማካይ መስርጫዎች ወደ ማንቸስተር ዩናይትድ ማቅናቱ በይፋ ተረጋግጧል። የማይቀር ጉዳይ ነው። የቀናት ጉዳይ ካልሆነ በስተቀር የተጫዋች የመጀመሪያ ዝውውሩን ወደ ማንቸስተር ዩናይትድ እንደሚያደርግ ወይም ማንቸስተር ዩናይትድ የመጀመሪያ ፈራሚያቸውም የተጫዋች እንደሚሆን በተደጋጋሚ ስናነሳ መቆየታችን የሚታወስ ርዕሰ ጉዳይ ነው። የተጫዋች የውድድር ዘመኑ ሲጠናቀቅ ከማኑኤል ኡጋርቴና ከካሴሚሮ ጋር በይፋ ለሚለያዩት ለማንቸስተር ዩናይትዶች ትልቅ ግባት ይሆናል ተብሎ ይገመታል ማለት ነው። በአጠቃላይ ተጫዋቹ በጣሊያን ሴሪያ ላይ በጣም ጥሩ አቅም ካላቸው ተጫዋቾች መካከል ስሙም ይጠቀሳል። እንግዲህ ዝውውሩ በ45 ሚሊዮን ፓውንድ ወይም በ38.3 ሚሊዮን በ45 ሚሊዮን ዩሮ ነው ይቅርታ፣ በ38.3 ሚሊዮን ፓውንድ ደግሞ ዝውውሩ የተሳካ ስለመሆኑ መናገር እንችላለን። 26 ዓመቱ ላይ ነው የሚገኘው። በዚህ ወር ዘመን 19 ጨዋታ አድርጎ 3 ጎሎችን አስቆጥሮ 4 ኳስ አመቻችቶ አቀብሏል። በአጠቃላይ ሳሌሪታናን 2022 ላይ ለቆ አታላንታን ከተቀላቀለ በኋላ በጃምፔሮ ጋስፔሪኒ ስር በጣም ስኬታማ የሚባሉ ጊዜያቶችን ካሳለፉ ተጫዋቾች መካከል አንዱ ነው። ብዙዎች ሁለተኛው ኡጋርቴ ነው በሚል ለማጣጣል ክህሎቱን ጥረት ያደርጋሉ። ግን በዛ ደረጃ የሚቀኝ አይደለም። አካላዊ ጥንካሬ ጋር በተያያዘም በሊጉ ከፍተኛ ደረጃ ላይ ከተቀመጡ ተጫዋቾች መካከል አንዱ ነው። አንደኛ ኳስ ማስጣለም ይችላል። ቦል ዊኒንግ ሚድፊልደር ነው። አስፈላጊ ከሆነ ደግሞ ቦክስ ቱ ቦክስ መጫወት ይችላል። ከሳጥን እስከ ሳጥን የምንለውን የ8 ቁጥር ሚናንም መጫወት የሚችል አይነት ተጫዋች ስለመሆኑ ቁጥሮች በዝርዝር ያመላክታሉ። በጣሊያን ሴሪያው 88.4 በመቶ የተሳካ ኳስ የማቀበል ስኬት ያለው ሰክሰስፉል ፓስ ሬት ያለው ተጫዋች ነው ኤደርሰን። በአማካኝ 2.1 ኳሶችን ይነጥቃል ወይም ደግሞ የሰክሰስፉል በሆነ መንገድ ታክሎችን ይወርዳል ማለት ነው። 1.9 ደግሞ የአየር ላይ ኳሶችን ያሸንፋል በአማካኝ ማለት ነው። ሁሉ በአማካኝ ነው። በ90 ደቂቃ ኦን አቨሬጅ የተወሰደ ቁጥራዊ መረጃዎች ስለመሆናቸው መናገር ያስፈልጋል ማለት ነው። ክለቡ በተለይ ከሁለት ዓመት በፊት የዩሮፓ ሊግን እንዲያሳኩ ትልቅ አስተዋጽኦ ካበረከቱ ተጫዋቾች መካከል አንዱ ነው ኤደርሰን። ዘንድሮም አታላንታ 7ኛ ደረጃን ይዞ እንዲያጠናቆ የራሱን የቤት ስራ የተወጣ ተጫዋች ስለመሆኑ መናገር እንችላለን። በአጠቃላይ ለማንቸስተር ዩናይትድ በጣም ጥሩ ሊባል የሚችል ወጪ ቆጣቢ ዝውውር ስለመሆኑ መናገር ያስፈልጋል። ቀደም ብዬ እንዳልኩት 2022 ላይ ነው ክለቡን የለቀቀው ሳሌሪታናን ማለት ነው። አታላንታን የተቀላቀለው በአጠቃላይ 172 ጨዋታዎች ላይ ተሰልፎ መጫወት የቻለ ተጫዋች ነው። አንዳንድ ተጨማሪ ቁጥራዊ መረጃዎችን ከዚህ ተጫዋች ጋር በተያያዘ ለማንሳት ያክል ኤደርሰን ጎሎችን ከማስቆጠር በተጨማሪም ይሄ ከኳስ መንጠቅና እንዲሁም ደግሞ የተሳካ ኳሶችን ከማቀበል አሃዝ ጋር ያለው በጣም ቁጥራዊ መረጃዎች ላቅ ያሉ ስለመሆናቸውም እየተገለጸ ይገኛል። ጣሊያን ሴሪያ ላይ ያው ትልቅ ግምት ከሚሰጣቸው ተጫዋቾች መካከል አንዱ ነውና የማንቸስተር ዩናይትድ ስፔሲፊካሊ ደግሞ የአሰልጣኝ ማይክል ካሪክ የመጀመሪያው ፈራሚ ይሆናል ማለት ነው። ወጪ ቁጠባ ስርዓት ዝርጋታን መሰረት ባደረገ መንገድ አንደኛ ኪስ አይጎዳም 38 ሚሊዮን ፓውንድ ነው። ሁለተኛ 26 ዓመቱ ነው። ገና ፕራይም ኤደርሰን የምናይበት እድሜ ነው። ሶስተኛ ደግሞ ወደ እንግሊዝ ፕሪሚየር ሊግም ግልጽ በሆነ መንገድ ተጫዋቹ ያለውን አቅም በሚገባ ለማሳየት የሚያስችል እንቅስቃሴ ያደርጋል ተብሎ እምነት ስለሚጣልበት ተጫዋቹ በቀጣይ ጊዜያቶች ላይም የዩናይትድ የአማካኝ መስመር ጥንካሬን ወደ ላቀ ምዕራፍ ለማሸጋገር የራሱን የቤት ስራ ይወጣል ተብሎ ይታመናል። የዩናይትድ የመጀመሪያው ፈራሚ ሆኗል። ይህም ተረጋግጧል። ወደ ሌሎች ጉዳዮች እናቀናለን። ጆ ፓሊኒያ ወደ ቶተንሃም መመለስ እንደሚፈልግና ግልጽ በሆነ መንገድ በዚህ ክለብ ዝውውሩን ቋሚ ማድረግ እንደሚፈልግ ፍላጎቱን በወኪሉ አማካኝነት ለባየር ሙኒኮች እየገለጸ ይገኛል ተብሏል። የእግር ኳስ የዝውውር ዜና እስከመጣ ድረስ ያው ታዋቂው ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ የሚዘግባቸውን ዘገባዎች ዋቢ ማድረግ ያስፈልጋል። ታዲያ የ30 ዓመቱ አማካኝ ወደ ቀድሞ ክለብ ወይም ወደ ቶተንሃም መመለስ እንደሚፈልግ ወደ ቀድሞ ስል ያው በውሰት ስለሆነ ነው ቆይታ ያደረገው ወደ እናት ክለብ ወደ ባየር ሙኒክ ይመለሳል። ስለዚህ ዳግም ወደ ቶተንሃም ይመለስ ፍላጎት አለው የሚለውን ነገር ለማስመር ያክል ነው። በተለይ ደግሞ ከሮቤርቶ ዲዘርቢ ጋር ያለው ቀረቤታ እንዲሁም ደግሞ ቶተንሃም ሆትስፐርስ ተጫዋቹን በቋሚነት የማስፈረም ፍላጎትም አላቸው። ከዛ ጋር በተያያዘ እሱም ውሉን እዚሁ ቋሚ እንዲሆንለት ይፈልጋል ተብሎ እየተገለጸ ነው የሚገኘው። ግልጽ በሆነ መንገድ ይህ የዝውውር ሽኩቻ ትኩረት ሊያገኝ ይችላል። ተጫዋቹ በቶተንሃም ቤት ባሳየው በጣም ጥሩ የሚባለው የውድድር ዘመን ነው። በአጠቃላይ 34 ጨዋታዎችን አድርጓል ለቶተንሃም። በጣም ደካማ በነበረው የውድድር ዘመን ላይ ቢያንስ ክለቡ እንዳይወርድ በማድረግ ሂደት ላይ የበኩሉ ሚና ከተወጡ ተጫዋቾች መካከል አንዱ ነው። በተለይ በውድድር ዘመኑ መጨረሻ ላይም አንድ ጎል አስቆጥሮ ኤቨርተንን 1-0 እንዲያሸንፉ ምክንያት የነበረ ተጫዋች እንደነበር ይታወሳል። 34 ጨዋታ አድርጎ 2 ጎሎችን አስቆጥሯል። በመሃል ሜዳም በመከላከል በጣም ጥሩ ሚና የሚወጣ ተጫዋች ነው። በተለይ ተከላካይ ተጫዋቾች ላይ ጫና እንዳይፈጠር በማድረግ ሂደት ላይ ማለት ነው። ኳስ ማቋረጥ፣ ኳስ ማከፋፈል ጥሩ የሚባል ቁጥራዊ መረጃዎች ያሉት ተጫዋች ነውና በቶተንሃም ቤት መቆየትን ምርጫው እንደሚያደርግ ዝርዝር ሀሳቦች እየወጡ ይገኛሉ። ከዛ ውጪ ብላክ ስታርስ ጥቋቁር ከዋክብቶቹ ጋና ብሔራዊ ቡድን አሰልጣኝ የሆነው ካርሎስ ኬሮዥ ስብስባቸውን ይፋ ሲያደርጉ መሐመድ ኩዱስን ሳያካትቱት ቀርተዋል። የጋና ብሔራዊ ቡድን ዋና አሰልጣኝ የሆኑት ካርሎስ ኬሮዥ ከቀናቶች ሰኔ 4 ነው የሚጀምረው ከ8 ቀናት በኋላ በካናዳ በሜክሲኮና በአሜሪካ አስተናጋጅነት ለሚከናወነው የ2026 የፊፋ የዓለም ዋንጫ ሀገሪቱን ወክለው የሚጫወቱትን ተጫዋቾች የመጨረሻ ስብስብ ይፋ አድርጓል። አሳሳቢ ነው ግን የቪዛ ጉዳይ በነገራችን ላይ ደቡብ አፍሪካ ለምሳሌ ተጫዋቾቹም ጭምር ተከልክለዋል እየተባለ ነው። ምንድነው አሁን ተጫዋች ከተከለከለ ማል ሄድ ነው ታዲያ የሚል ጥያቄ እንዲነሳ ነው የሚያደርገው። ምክንያቱም እግር ኳስ ነው፣ ተጫዋቾቹ እንዴት ነው የሚከለከሉት? ትልቅ ጥያቄ ነው። እኛ ሀገርም ከወራቶች በፊት አትሌቶች ወደ አሜሪካ በተለይ የዓለም ሀገር አቋራጭ ቴላስ ፍሎሪዳ ላይ ሊያከናውኑ ሲሉ የውድ ምዕራፍ አትሌት ተከልክሏል። በነገራችን ላይ የአዲስ ነገር አይደለም እና ይሄ ትራምፕ እርግጥ $15,000 ክፍያውን ቢያስቀሩም ግን አሁንም ቢሆን ይሄ ቪዛ ጉዳይ በጣም አሳሳቢ ይሆናል። ወደ
ሀገር አሜሪካ ለማቅናት የሚደረገው ጉዞ ጋር በተያያዘ ማለት ነው። ደቡብ አፍሪካ እንግልት እንዳጋጠማቸው ለመንገድ ያከለው ይበን እንዳለ ይህ የዓለም ዋንጫ የሁሉ ችግር በተጋረጠበት መንገድ አሜሪካ ላይ ይከናውናል። ታዲያ ከጋና ብሔራዊ ቡድን ጋር በተያያዘ አሰልጣኙ ይህንን ስብስብ ይፋ ሲያደርጉ ተጫዋቾች ላይ ሪፖርት ቀርቦላቸው እንዲሁም የቅርብ ክትትልን ካደረጉ በኋላ መሆኑን አሳውቋል። ካርሎስ ኬሮሽ ለዚህ ታላቅ ዓለም አቀፍ ድግስና ውድድር ምዕራፍ በአጠቃላይ ከተመረጡ ተጫዋቾች መካከል ግብ ጠባቂ ላይ ቤንጃሚን አሳሬ፣ ላውረንስ ኢቲዚጊና ጆሴፍ ሃናንግ ተካተዋል። ሶሎሞን አግቤሲ ደግሞ እንደ ተጨማሪ አባል በስብስብ ውስጥ የሚካተት ይሆናል ማለት ነው። በዚህ ስብስብ ውስጥ ቀደም ሲል በዓለም ዋንጫ መድረክ ላይ የተጫወቱት ጌዲዮን ሜንሳ፣ ባባ አብዱል ራህማን፣ ቶማስ ፓርቴ፣ አሊዱ ሰይዱ፣ አብዱል ፋቱ ኢሳያኩና ካማሊን ሱላይማን ከዛ በተጨማሪ አንቷን ሴሜኒዮም፣ ኢናኪ ዊሊያምስ በጣም በትልቁ የሚጠበቁ ተጫዋቾች ናቸው። እንዲሁም የቡድኑ መሪ ጆርዳን አዩ የአቢዲ ፔሌ ልጅ ማለት ነው በድጋሚ ተካቷል። እነዚህ አንጋፋ ተጫዋቾች ጎን ለጎን ደግሞ ለመጀመሪያ ጊዜ እነ ኳሲ ሲቡ፣ ሌሎችም እንደ አጎስቲን በአኬ ከዛ በተጨማሪ ካይድ ኤራንግ የተመሳሰሉ ሌሎችም ተጫዋቾች አሉ። አዳዲስ ናቸው። የጋና ብሔራዊ ቡድን ትናንትና በካርዲፍ ከዌልስ ብሔራዊ ቡድን ጋርም የወዳጅነት ጨዋታ ለማድረግ ችሏል። በቀጣይ ወደ ዋሽንግተን ያቀናሉ ማለት ነው። ሰኔ 11 2026 ዓ.ም በይፋ የመጀመሪያ ጨዋታቸውን በዓለም ዋንጫ የሚያከናውናሉ። ምድብ 12 ላይ ነው የተደለደሉት ጋና። በዚህ መሰረት ከፓናማ ጋር የመጀመሪያ ጨዋታውን የሚያደርጉ ይሆናል። በመቀጠል ደግሞ ከእንግሊዝና ከክሮኤሺያ ጋር የምድብ 2ኛና የምድብ 3ኛ ጨዋታቸውን ቀጥለው የሚያከናውኑ ይሆናል ማለት ነው። ከዛ ውጪ አርሰናል በተከላካይ መስመር ላይ ፊታቸውን ወደ ናትናኤል ብራውን ማዞራቸው የሚጠቁሙ መረጃዎች ወጥቷል። የተጫዋች የዓለማችን ውዱ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ሊሆን የሚችልበት እድል በጣም ሰፊ ስለመሆኑ የተለያዩ የመረጃ ምንጮች እየጠቆሙ ነው። አርሰናል ስለፈለገው ብቻም ሳይሆን በሲቲም በባየር ሙኒክም በጥብቅ የሚፈለግ ተጫዋች ነው። አይንትራክት ፍራንክፈርት ቤት በጣም ጥሩ የሚባል እንቅስቃሴ እያደረጉ ከሚገኙ ተጫዋቾች ከመሆኑ ጋር በተያዘ ለድርድር ብዙ ማይመች ክለብ ውስጥ ነው የሚገኘው። ፍራንክፈርት ከፍተኛ ገንዘብ ይቀበላሉ ለተጫዋቾቻቸው። ኦማር ማርሙሽን፣ ሁጎ ኤክቲኬን፣ ራንዳል ኮሎሞኒን እንደ የቅርብ ጊዜ ምሳሌ ናቸው። በጣም ከፍተኛ ገንዘብ ነው የሚጠይቁት ለእነዚህ ተጫዋቾች። አሁን ደግሞ ለናትናኤል ብራውንም እስከ 63.5 ሚሊዮን ዩሮ ወይም ወደ 56 ሚሊዮን ፓውንድ ለጥፈውበታል። ሌለን ስፖርትስ ሞል ነው እንዲሁም የጀርመኑ ተነባቢው ጋዜጣ ቢልድን ጨምሮ በጋዜጠኛ ደረጃ ፍሎሪያን ፕሌተንበርግም እየዘገቡት ይገኛሉ። 2024 ጥር ወር ላይ ነበረ ፊርማውን ያስቀመጠው ናትናኤል ብራውን ለ5 ዓመት በዶቼ ባንክ ፓርክ የሚያቆይ ውል ቢፈርምም በ2023 በ2024 የውል ዘመን በኑረምበርግ በተባለ ክለብ ነበረ ውሰት ጊዜን ያሳልፈው። ከዛ በኋላ ለክለቡ ፍራንክፈርት በሁሉም ጨዋታዎች 47 ጨዋታ ላይ ተሰልፎ 4 ጎል ያስቆጠረ ተጫዋች ነው። በትልቁ ይጠበቃል። አርሰናል ካነሳን አይቀር ትላንትና እየተሰሙ የሚገኙ መረጃዎች ደግሞ ከሞርጋን ሮጀርስ ጋር በተያያዘ የበርካታ የአርሰናል ደጋፊዎችም ጥያቄ ይሆናል ተብሎ ይገምታል። ኦፊሻሊ ይህንን ተጫዋች ለማስፈረም የሚደረገውን ድርድር በይፋ ጀምሯል የሚሉ ጉዳዮች እየተሰሙ ነው። ሞርጋን ሮጀርስ 14 ጎል አስቆጥሮ 12 ኳስ አመቻችቶ አቀብሏል። ይሄ አሁን ባጠራቀቀ ነው የ2025-2026 የወር ዘመን ላይ የተመዘገቡ ቁጥራዊ መረጃዎች ናቸው። የትኛውም የማጥቃት እንቅስቃሴ ላይ ተሰልፎ የመጫወት ቨርሳታይሊቲ ሚናው ደግሞ በሚኬል አርቴታ ቅድሚያ እንዲሰጠው አድርጓል ተብሎ እየተገለጸ ይገኛል። ይህንን ተጫዋች እስከ 2030 የሚያውቀው ይውላሉ። አንደኛ፣ ሁለተኛ አስቶን ቪላ ለአውሮፓ ሻምፒየንስ ሊግ ቲኬት ቆርጧል። ሶስተኛ ራሳቸው አስቶን ቪላ ለቀጥተኛ የእንግሊዝ ፕሪሚየር ሊግ ተጋጣሚ ለሆነ ቡድን ለአርሰናል ተጫዋቹን የመሸጥ ፍላጎት የላቸውም። እነዚህ ነገሮች እንደማምር ድርድሩ ቀላልና አልጋ ባልጋ እንዳልሆነ መናገር እንችላለን። ግን አርሰናል የሚጠበቅባቸውን ገንዘብ ለመክፈል ዝግጁ ናቸው። ተጫዋቹ ደግሞ ክለቡን ለመልቀቅና አርሰናል ለመቀላቀል ዝግጁ ነው። እነዚህ ነገሮች ግን ተስፋ ሰጪ ስለመሆናቸው መናገር እንችላለን ማለት ነው። ከዛ ውጪ ሪያል ማድሪድ ዴንዚል ደምፍሪስን ዝውውር በይፋ እንደሚያጠናቅቁ ተገልጿል። ከ3 ቀናት በኋላ ጁን 7 ያው ከ4 ቀን በኋላ ነው የሚደረገው። ፕሬዚዳንሻል ምርጫ አለ ሪያል ማድሪድ ቤት። ምንም ጥያቄ የለውም። የእግር ኳስ ክለቦች ኃያሉ ቡድን ነው ሪያል ማድሪድ። እዚህ ክለብ ውስጥ የፍሎሬንቲኖ ፔሬዝና የኤንሪኬ ሪኬልሜ የምርጫ ፉክክር ይጠብቃል። ፍሎሬንቲኖ ፔሬዝ የሚመረጡ ከሆነ ኢብራሂማ ኮናቴም ወደ ማድሪድ ያቀናል። ትላንትና ደግሞ ዴንዚል ደምፍሪስ ወደ ሪያል ማድሪድ እንደሚያቀና ተረጋግጧል ማለት ነው። የተጫዋች ከባርሴሎና ጋር በነበረው የጨዋታ እንቅስቃሴ የጨዋታው ኮከብ ተብሎ የተመረጠበት ሂደት በጣም በትልቁ ይታወቃልና መከላከል የጆዜ ቀዳሚ መሪ ነው ወይም ደግሞ መርህ ነው። ይቅርታ፣ በዛ መንገድ የሚቃኙ ተጫዋቾችን ቅድሚያ ይሰጣል። ዴንዚል ደምፍሪስ ተረኛው ተጫዋች ይመስላል ወደ ሪያል ማድሪድ። ትላንትና ዝውውሩ እንደተጠናቀቀ ፋብሪዚዮ ሮማኖ ሂርቢጎ በሚለው ትሬድማርኩ ይፋ አድርጎታል። ከአቴክስ የውድድር ምዕራፋችን ጋር በተያያዘ እንግዲህ አትሌት ዮሚፍ ቀጀልቻ ግልጽ በሆነ መንገድ በ10 ኪሎ ሜትር ላይ ያስመዘገበው ውጤት ራቲፋይ ተደርጓል ወይም ደግሞ እውቅና ስለማግኘቱ ለማወቅ ተችሏል ማለት ነው። በውድድር ምዕራፍ ላይ እንደዚህ አይነት ነገሮች ብዙ ጊዜ ያጋጥማሉ። አንዳንድ ነገሮችን ከግምት ውስጥ በመክተት ወይም ደግሞ ሌሎችንም ውጤቶችን ከግምት ውስጥ የከተተ የማመሳከር ሌሎች ጉዳዮች ውስጥ ዓለም አትሌቲክስ ስለሚዘፈቅ ቶሎ እውቅና ለመስጠት አይቸኩልም። በነገራችን ላይ ያ ነገሮች በጣም በትልቁ እንደ ክፍተት ይነሳሉ ከዓለም አትሌቲክስ የውድድር ምዕራፍ ጋር በተያያዘ ማለት ነው። ታዲያ የካቲት ወር 2025 ላይ በካስቴሎን የ10 ኪሎ ሜትር ጎዳና ሩጫ ላይ አትሌት ዮሚፍ ቀጀልቻ ውድድሩን በቀዳሚነት አጠናቆ ነበር በ26 ደቂቃ ከ31 ሰከንድ። ይሄ ደግሞ የወንዶች 10 ኪሎ ሜትር የዓለም ክብረ ወሰን መሆን ነበረበት። እንግዲህ በአንዳንድ ምክንያቶች አዘግይቶት ነበር የዓለም አትሌቲክስ አወዳዳሪ አካል። አሁን ግን እውቅና ሰጥቶታል ተብሏል። ክብረ ወሰኑ ሊጸድቅ የቻለው ቀደም ሲል ኬንያ አትሌት ሮኔክስ ኪፕሩቶ አስመዝግቦት የነበረው የ26 ደቂቃ ከ24 ሰከንድ ውጤት አበረታች ቅመም ወይም ዶፒንግ ሕግ ጥሰት ምክንያት ሙሉ ለሙሉ በመሰረዙ ምክንያት ነው ተብሏል።
ያው ይሄ ፕሮሰስ ላይ ስለነበር ነው እስካሁን ድረስ እውቅና ያልተሰጠው ለማለት ፈልጌ ነው። በዚህ መሰረት እንግዲህ የሁለት ጊዜ የዓለም የ10000 ሜትር የብር ሜዳሊያ ባለቤቱ ዮሚፍ ቀጀልቻ በቫሌንሺያ ያስመዘገበውን ካስቴሎን ከተማ ላይ ማለት ነው የግማሽ ማራቶን የዓለም ክብረ ወሰንን ጨምሮ በአንድ ጊዜ የሁለት ክብረ ወሰኖች ባለቤት ሆኗል ማለት ነው ዮሚፍ ቀጀልቻ። አትሌት ዮሚፍ ከሳምንታት በፊት ለንደን ማራቶን ላይም ከሁለት ሰዓት በፊት መግባት የቻለ ሴባስቲያን ስፔን ተከትሎ በመግባት ማለት ነው ግልጽ በሆነ መንገድ የመጀመሪያው ኢትዮጵያ አትሌት መባሉም ይታወቃል። እና ዮሚፍ ድርብ ላይ ድርብ ድሎችን እያስመዘገበ እንደሚገኝ አንዱ አመላካሽ ጉዳይ ነው። በሌላ በኩል አትሌት ሳሮን በርሄም በኦስትራቫ የካቲት ወር ላይ 2026 በ1500 ሜትር ላይ ያስመዘገበችው 4 ደቂቃ ከ1 ሰከንድ የዓለም ከ20 ዓመት በታች አዲስ ክብረ ወሰን ሆኖም ይሄም ራቲፋይ ሆኗል ወይም በዓለም አትሌቲክስ አወዳዳሪ አካል እውቅና ተሰጥቶታል። ኢትዮጵያውያኑ በተጨማሪ ሌሎች 4 አትሌቶችም ክብረ ወሰኖቻቸውን በይፋ እውቅና እንዳገኙ መናገር ይቻላል። ለሀገራችን አጠቃላይ በተነሳሽነት ረገድ በቀጣይ ውድድር ምዕራፎች ላይም በጣም ትልቅ ዓላማ አንግበው ውድድሮቻቸውን እንዲያደርጉ ትልቅ ግባት ይሆናል ተብሎ የሚጠበቃል ማለት ነው። ከዛ ውጪ የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ በተለይ ከሚያከናውናቸው የውድድር ምዕራፎች መካከል ወደ 10 የሚጠጉ ውድድር ምዕራፎችን የኢትዮጵያ እግር ኳስ ፌዴሬሽን በስሩ ያከናውናል። ከነዛ መካከል የሴቶች ፕሪሚየር ሊግ ይጠቀስበታል። የኢትዮጵያ ዋንጫ ተጠቃሽ ነው በጣም በትልቁ ማለት ነው። ከዛ ውጪ ከ20 ዓመት በታችን ፕሪሚየር ሊግም ያከናውናል እንደሚታወቀው የኢትዮጵያ እግር ኳስ ፌዴሬሽንና ማጠቃለያ ውድድሩ መቼ ነው የሚለውን ነገር ይፋ አድርጓል። በ10 ክለቦች መካከል ከሰኔ 7 እስከ 21 በሐዋሳ ከተማ እንደሚያከናውን የውድድሩ ዳይሬክተር ትላንትና ይፋ ያደረጉት ጉዳይ አመላክታል ማለት ነው። ተሳታፊ ቡድኖች 10 ናቸው። ሸገር ከተማ፣ ኢትዮጵያ መድን፣ መቻል፣ ኢትዮጵያ ንግድ ባንክ፣ ሀዲያ ሆሳዕና፣ ኢትዮ ኤሌክትሪክ፣ ጥሩነሽ ዲባባ ማሰልጠኛ ማዕከል፣ ወላይታ ዲቻ፣ ሲዳማ ቡናና ሐዋሳ ከተሞች ናቸው። እነዚህ ቡድኖች ማጠቃለያ ውድድራቸውን ከሰኔ 7 እስከ 21 በሐዋሳ ቀጥለው የሚያከናውኑ ይሆናል። ከኢትዮጵያ ከ20 ዓመት በታች የኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ ማለት ነው።